ዳግምዬ በዚህ ሰዓት ለሊት እኮ ነው አይታየም እንዴ? ይሁንም እዚህ ከመኖር ይሻለኝ። ከዚህ በኋላ እዚህ ቤት በፍጹም አለ አስፈላጊም ሆነ ቤት ተጋራይቸው። እኔ ግን በዚህ ሰዓት እንድትሄድ አልፈቅድልህም። ያንቺ ፍቃድ ያስፈልገኝ። ሁሉ ጦስ ባንቺ ነው የመጣው። ከዚህ በላይ አታናች ልሂድበት። በእውነት እንደሱ ነው የምታስበው? አዎ ይሄ የጅል እቅድሽ ባይኖር ኖሮ በቀን እመጣ ነበር። ከሰላም ጋርም በሰላም መለያየት ካለብን በጊዜ ላይ ነው። የጅል እቅድ ነው ያልከው? እናቴን መፈለጌ ነው የጅል እቅድ? እናትሽን መፈለግ የጅል እቅድ ነው። የምትፈልግበት መንገድ ግን የጅል እቅድ ነው። በቃ ልሂድበት። በዚህ ሰዓት ብቻ እንድትሄድ አልፈቅድልህም። ያንቺ ፍቃድ ያስፈልገኝም አልኩሽ። እሺ ገብቶኛል፣ ተናደብኛል። ግን ደግሞ በዚህ ሰዓት እንድትሄድ አልፈቅድልህም። እና ምን ልታረጊ ነው? አብሬ እሄዳለሁ። አይሆንም። አብሬ እሄዳለሁ። አይሆንም ብሌ ዳግም እግርሽን እንድታነሽ አልፈቅድልሽም። እትዬ በዚህ ሰዓት ብቻውን መሄድ የለበትም። በዚህ ሰዓት መሄድ ከፈለገ ይሄድ። እኛ ምን አገባን ታዲያ? እንዴ ዳግም ዳግም ቃል እዚህ ምን ታደርጊያለሽ? አንቺ ማትረቢ በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው። አውቀሽ ነው አይደል ዳግምን የላክሽው? ዛሬ በሰላምን በዳግምን ፊት ነው ያዋረድሽኝ። ስለዚህ ዋጋ ትከፍያለሽ። ምንድን ያደረኩት ምንድነው? እንዴት ጨካኞኛለሁ? በዚህ ሰዓት ሲሄድ እንዴት ዝም አልኩኝ? አሁን መንገድ ላይ አንድ ነገር ቢገጥመውስ? ባይሆን ብሌን ሳትተኛ እንድትደውልለት ላድርግ። እስካሁንም እኮ ደውላለት ሊሆን ይችላል። ቃል በእናትሽ እኔ ምንም ያደረኩት ነገር የለም። ዝም በይ እሺ። በዝም ብዬ እንደቀለድሽ አቃላት። እኔ ስለ አንቺ እናት ምንም አያገባኝም። እባክሽ ቃል የማይሆን ነገር አታድርጊ። አንቺ እኮ ነሽ የማይሆን ነገር ያደረግሽው። በዳግም አስቀለድሽብኝ። ቆይ ምን እየተሰማኝ እንደሆነ ታውቂያለሽ? ልቤን በጋለ ቢላዋ የተኮሰ ያህል ነው የተሰማኝ። እሱን እወደዋለሁ። ብፈልግ እንኳን መጥላት አልችልም። አንቺ ግን ልብሽን ነው እሺ የማወጣው። ቃል ይቅርታ፣ በቃ ይቅርታ ግልኝ። ይቅርታ ለምን? ላስለቀሽኝ ነው ወይስ ላሳዘንሽኝ ነው ወይስ ራሴን እንድጠላ ስላደረግሽኝ? እኔ እንደዚህ እንዲሰማሽ አልፈልግም ነበር። ኧረ እባክሽ ማነው ታዲያ እንደዚህ እንዲሰማኝ ያደረገው? ሁሉ ነገር እኔ ነጠቅሽኝ፣ ፍቅሬን፣ ሰላሜን፣ ሁሉ ነገር እኔ ነጠቅሽኝ ብሌን። ስለዚህ በህይወት እንድትኖሪ አልፈቅድልሽም። እገልሻለሁ። ምናልባት ከዳግም ቀጥሎ ቀጣይ ላይ ከዛ ቤት የሚባረር ሰው ቃል ልትሆን ትችላለች ማለት ነው። ያ ማለት የዲኤንኤ ውጤቱ ከመድረሱ በፊት ማለት ነው። ለምን ከተባለ አሁን ላይ ሰላም ወደ ብሌን ክፍል እየመጣች ነውና ቃል አሁን ላይ ብሌንም በቢላ ለማውጋት እያስፈራራቻት እንደሆነ ከተረዳች ወይ ደግሞ ካየቻት ቀጣይ ላይ ልታደርግ የምትችለው አንቺ ለኔም አትመለሽም፣ እኔንም ትወጊኛለሽ፣ ልትገይን ትችያለሽ፣ የዲኤንኤ ውጤት እስከሚደርስ ድረስና ልጄ መሆንሽ ራሱ እስከሚረጋገጥ ድረስ ከዚህ ግቢ ውጪ ሌላ ቦታ ኑሪ የሚለውን ነገርም ልትላት ትችላለች ማለት ነው። ለምን ከተባለ ሰላም አሁን ላይ እየተመኘች ወይ ደግሞ እየፈለገች ያለችው የዲኤንኤ ውጤቱ ቃል የሷ ልጅ እንዳልሆነች እንዲያሳይ ትፈልጋለች ማለት ነው። ያ ማለት በቃል በጣም ተማራለች፣ ቃልም በጣም ጠልታታለች ማለት ነው። በምንም አይነት ሁኔታ ቃል የሷ ልጅ እንድትሆን አትፈልግምና እዚህ ጋር ደግሞ እሷ ብሌንን ልትወጋት ብሌንን ለመግደል እየሞከረች መሆኗን ካየች ከቤቷ እንደምታባረራት ግልጽ ነው ማለት ነው። ቃል ደግሞ አሁን ላይ ያንን ነገር ለማድረግ የፈለገችው ብሌንን በቢላ እወጋሻለሁ፣ እገልሻለሁ ወደሚለው እርምጃ የሄደችው በጣም ተናዳለች። በጣም ልቧ ተሰብሯል። ከዚህ በፊትም በተደጋጋሚ ዳግም ይሄንን ነገር ሁለት ጊዜ አድርጎባታል። እሷን እንደሚወዳት ወይ ደግሞ እሷን እንደሚያፈቅራት አድርጎ ሁለት ጊዜ አታሎ በስሜቷ ተጫውቷል። ይሄኛው ደግሞ ለሶስተኛ ጊዜ ስለሆነ ነው ዳግም ይሄንን ነገር የሚያደርገኝ፣ በኔ ልብ የሚጫወተው ብሌን እየላከችው ነው፣ በሷ ትዕዛዝ ነው እንደዚህ ያደረገኝ በሚል ነው አሁን ላይ በብሌን ተናዳ እሷን ለመግደል እየሞከረች ያለችው ማለት ነው። ዳግም ደግሞ ለምንድን ነው እሱ ሰላም እዛ ጋር ነገ በጠዋቱ ቀጥ ብለ ከግቢ ውጣ ከቤቴ ውጣ የሚለውን ነገር ተናግረው እሱ ደግሞ ወዲያውኑ ልብሶቹን ይዞ ከዛ የወጣውና ብሌንን ራሱ ለምንስ ነው ይሄ ነገር የሆነው? ባንቺ ምክንያት ነው፣ ባንቺ በማይረባ እቅድ ነው ይሄ ነገር የተፈጠረው ብሎ እሷ ሊናገራት የቻለው ብለን ስናነሳ ቃል በጣም አሳዝነዋለች። እሷ አዛጋ የተናገረችው ነገር
በጣም ልቡን ሰብሮታል። ቃል እዛ ጋር እሱን እንደምታፈቅረውና እሱን እንደምትወደው እሱ ደግሞ በደካማ ጎኗ እየተጫወተባት እያታለላትና ልቧን በተደጋጋሚ እየሰበረው እንደሆነ ስትነግረው ነው ይሄንን ነገር ያደረገችው ብሌን ነች። በብሌን ምክንያት ነው እኔ ደግሞ ቃል ላይ እንደዚህ የተጫወትኩት በሚል ነው እዛ ጋር ብሌን ላይ ተናዶ ልብሱን ወዲያው ይዞ ከዛ ቤት የወጣው ማለት ነው። ሰላምን ራሱ ሊናገራት የቻለው በዛ ምክንያት ነው እንጂ ቃል ራሱ ብሌን ይሄንን ነገር ነግራው ነበር። ሰላም አንተ በኃይሉን እንደወጋሁ ሰምታለች፣ ከዚህ ግቢ ውጣልኝ እንዲህ ይሁን እያለች ነውና አንተ ተረጋግተ ተደብቀ ወደ ግቢ ግባ የሚለውን ነገር ነግራው ነበርና ቃል ላይ ብሌን ያንን ነገር ነግራው ዳግም ደግሞ ለምንድን ነው እሱ እዚህ ጋር መጥቶ ሰላምን ሊናገራት የቻለው? ሰላምን ያኔ የአልማዝን ነገር እንድታስታውስ ራሱ አድርጎ እሷ በራሷ እንድታዝን ለተናገረችው ነገር እንድታፍር ያደረጋት ለምንድን ነው ብለን ስናነሳ ይሄ ሁሉ ነገር የሆነው ዳግም በብሌን በጣም ተናዷል ማለት ነው። ብሌን ምንም እንኳን እናቷን ማግኘት ብትፈልግ እናቷ ምንም እንኳን ብትናፍቃትም ግን ደግሞ በዚህ መንገድ የቃልን ልብ በሚሰብር በስሜቷ እየተጫወትን ይሄንን ነገር ማወጣታት አልነበረብንም በሚለው ነው በብሌን ስለተናደደ እዛ ጋር ሰላምንም የተናገራትና ልብሱንም ይዞ የወጣው ማለት ነው። ያው እሱም አሁን ላይ ተማሯል። ድጋሜ እዛ ግቢ አልኖርም፣ አንድ ቀን ራሱ እዛ ግቢ ማደር አልፈልግም እያለ ነውና ምናልባት ደግሞ በማግስቱ ጠዋት ላይ መጥቶ እቃውን ይዞ ለመሄድ ሲሞክር ሰላም የምትለው ነገር አይታወቅም። ለምን ከተባለ አሁን ራሱ በጣም እየተቆጨች ወይ ደግሞ በጣም እየተጸጸተች ነው። ለምንድነው እንደዛ ያልኩት፣ ለምንድነው ከግቢ ውጣ ያልኩት የሚለውን ነገር እየተናገረች ነውና ደሞም እሱ በምሽት ስለወጣ ያ ነገር ስላሳሰባት ነው በሰላም ገነት ጋር ደርሶ ይሆን ምን አጋጥሞት ይሆን በሚል ወዲያውኑ ተጸጸታ አሁን ላይ ብሌን ደውላላት ከሆነ በሚል ወደ ብሌን ክፍል እየመጣች የነበረው ማለት ነው። ምናልባት ደግሞ እሱ ጠዋት እቃውን ለመጫን ሲመጣ ይቅርታ አድርግልኝ ተናድጄ ነው እንደዚህ ያደረኩት በዚህ ምክንያቱ በሚለው ምናልባትም ልታባብሎ ወይ ደግሞ ይቅርታ ልትጠይቀውም ትችላለች ማለት ነው። በእርግጥ እሷም በዛ ልክ የተናገረችው በቃል በጣም ተናዳለች። በዚህ ምሽት ከጎረምሳ ክፍል ምን ታደርጋለች? ምን ፍለጋ ነው የሱ ክፍል የገባችው? እሷ ነች ደግሞ እኔ የቆለፍኩትን በር ከፍታ ያስገባችሁ በሚል ነው ሰላምም ተናዳ ዳግምም ተናዶ በሁለቱም መካከል ያ ችግር የተፈጠረው ማለት ነው። ግን ደግሞ ምናልባት ጠዋት ላይ ሲመጣ ዳግምም ተረጋግቶ ከስሜቱ ወጥቶ ወይ ደግሞ ወደ ራሱ ተመልሶ ጠዋት ሲመጣ ሰላምም ያኔ ትረጋጋለች፣ ወደ ራሷ ትመለሳለች። ምናልባትም እሱም ይቅርታ አድርጎላት እዛ ግቢ መቆየት የሚለውን ነገርም ሊቀጥል ይችላል ማለት ነው። በእርግጥ ቃል ራሱ አሁን ላይ ዳግም ከዛ ግቢ እንዲወጣ አትፈልግም ማለት ነው። በስተመጨረሻም ስትናገር የነበረው ነገር ብሌንም በቢላ ለመውጋት ስትሞክር በነበረበት ሰዓት ራሱ ዳግምን ልጥላው ብል እሱ ላይ ልቀይር ወይ ደግሞ ድጋሜ እሱ ጋር አልደርስም ብል ራሱ የማልችለው ነገር ነው። አንቺ ደግሞ ላደረግሽብኝ ነገር ዳግምን ወደኔ ለላክሽ በስሜቴ እንዲጫወት ላደረግሽ ነገር ዋጋሽን እሰጥሻለሁ እያለቻት ነበር ማለት ነው። ያ ማለት ብሌን ላይ ተናዳለች፣ ብሌን ላይ ቂም ይዛለች። ዳግም ደግሞ የፈለገውን ነገር እሷ ላይ ቢያደርግ ራሱ በሱ መናደድ እንደማትችል እሱ ላይ ቂም መያዝ እንደማትችል ነው እየተናገረች ያለችው ማለት ነው። ምናልባትም ይቅርታ ልታደርግለትም ትችላለች ማለት ነው። ዳግምም ጠዋት ሲመጣ እቃውን ለመጫን በሚመጣበት ሰዓት ራሱ ቃልን ይቅርታ ሊጠይቃት ይችላል። ከዚህም በፊትም ያንን ነገር አድርጓት ነበር። በስሜቷ መጫወት እሷን እንደሚፈልጋት እንደሚወዳት አስመስሎ በእሷ ላይ መቀለድ የምንለውን ነገር ማለት ነው። በድጋሜ ደግሞ ጠዋት ሲመጣ ምናልባት ቃልን ይቅርታ ሊጠይቃት ይችላል። አንቺን ሳልወድሽ ለአንቺ በልቤ ውስጥ ቦታ ሳይኖረኝ በስሜትሽ ተጫውቻለሁ እንዲህ አድርጌያለሁ የሚለውን ነገር ይቅርታ ሊጠይቃት ይችላል ማለት ነው። ሌላው ነገር ደግሞ ስለ ቃል ማንሳታችን ቃል ቀረ። ቃል እዛ ጋር ለዳግም ጥሩ ብትሆን ዳግም ላይ መጥፎ ነገር ማድረግ ባትፈልግም እዚህ ጋር ደግሞ ከበኃይሉ ጋር ሆኖ ሰላም ላይ መጥፎ ነገር እንደሚያደርጉ የታወቀ ነው ማለት ነው። በእርግጥ ከዚህም በፊት በኃይሉን አንድ ያለችው ነገር ነበረ። ሰላም አሁን እያሳዘነችኝ ነው፣ አሁን እሷ ላይ መጫወታችን ህሊናዬ በተደጋጋሚ እየወቀሰኝ ነው የሚለውን ነገር ተናግሮ ነበር። ግን ደግሞ ቢሆንም በኃይሉ ከዚህም በፊት የተናገረው ነገር በራሱ ማለት ነው ሰላም መንገዴ ላይ የምትቆም ከሆነ እቅዴን የምታበላሽብኝ ከሆነ የምታደናቅፈኝ ከሆነ እሷንም እንደ አባባ እገላታለሁ፣ አስወግዳታለሁ የሚለውን ነገር ተናግሮ ነበር። አባባ የሚለው የራሳቸውን አባት የሱንና የሰላምን አባት በእጁ አንቆ ስለገደለ ሰላም ደግሞ እዚህ ጋር እቅዱን የምታበላሽበት ከሆነ እሱ የሷን ንብረት እንዳይወስድ የሷን ንብረት እንዳይቀማ ከነቃችበት ወይ ደግሞ ካወቀችበት እሷን መግደል እንደሚችል ነበር ሲናገር የነበረውና እዛ
ጋር ደግሞ የዲኤንኤ ውጤት ደርሶ ቃል የሷ ትክክለኛ ልጅ አይደለችም የሚለው ነገር ከታወቀ አንደኛ ቃል ከዛ ቤት ትባረራለች። ከዛም ካለፈ ምናልባትም ለህግ ልትቀርብ ትችላለች። ሰላም ያኔ አጭበርብራኛለች፣ ልጄ ሳትሆን አታላኝ ልጅሽ ነኝ ብላ ወደ ቤት መታለች። ለዚህ ምክንያት ደግሞ ዋናው ተዋናይ ደግሞ ወንድሜ ነው በሚል ምናልባት በኃይሉንም እስር ቤት እንዲገባ ልታደርገው ትችላለች ማለት ነው። በኃይሉ ደግሞ ያ ነገር ከመሆኑ በፊት ሰላምን ማስወገድ ስለሚፈልግ ምናልባት ከቃል ጋር ሆኖ ሰላምን ከመንገዳቸው ላይ ዞር ሊያደርጉም ይችላሉ ማለት ነው። ለምን ከተባለ አሁን ላይ ሁለቱም የዲኤንኤ ውጤት ምርመራ የሚለውን ነገር የሚያስቀሩበት ምንም ምክንያት የለም። ያ ማለት ዶክተሩ እዛ ጋር ያለምንም እንቅፋት የዲኤንኤ ምርመራውን እያደረገ ነውና ያ ነገር ደግሞ እነሱ ላይ ምን እንደሚያስከትልባቸው አሳምሮ ያውቃሉ ማለት ነው። ሌላው ነገር ደግሞ ቃል ለምንድን ነው ለዳግም የብሌን ትክክለኛ እናት ማን እንደሆነች ያልተናገረችው የሚለውን ነገር ስናነሳ ምንም እንኳን እዛ ጋር ዳግም የተጠቀመው ነገር አንቺ እኔን ከልብሽ እንደምታፈቅሪኝ እንደምትወጂኝ ለማረጋገጥ ይሄ ወሳኙን ሚስጥር እንድትነግሪኝ ይፈልጋለሁ። እውነት እንደምትዩ እንደምታወሪው ከልብሽ የምታፈቅሪኝ ከሆነ ይሄንን ወሳኙን ሚስጥር ትነግሪኛለች በሚለው በእንደዚህ አይነት ነገር ቃልን ሊያወጣጣት ሞክሮ ነበር። ቃል ደግሞ ለምንድን ነው እሱ እንደዚህ ብሏት ራሱ ሚስጥሩን ያልተናገረችው የሚለውን ነገር ስናነሳ ከዚህም በፊት በኃይሉ ያደረጋትን ነገር አስታውሳለች ማለት ነው። በኃይሉ ዘጋ ውሃ እየደፈቃት እገልሻለሁ፣ ይሄንን ነገር ለምን ተናገርሽ፣ ለምን እንዲያደርግሽ ብሎ እሷን ሲያስፈራራት የነበረውና በተደጋጋሚ ሲዝትባት የነበረው ማለት ነው። እንደዚህ ካደረግሽ እገልሻለሁ፣ እጨፈልቅሻለሁ፣ አስወግድሻለሁ የሚለውን ነገር በመናገሩ እሷ የበኃይሉ ክፋትና ተንኮል እስከየት ድረስ እንደሆነ አሳምራ ታውቃለች። ለዛም ነው ይሄንን ነገር ልትናገረው ያልቻለችው ማለት ነው። ዳግም እዛ ጋር ምንም እንኳን ቃል ቢገባላት ራሱ ይሄንን ነገር በኃይሉ በምንም ምክንያት ሊያውቅ አይችልም። እኔ ለማንም አልናገርም ለብሌንም አልናገርም የሚለውን ነገር ቃል ቢገባላት ራሱ ግን ደግሞ ቃል እዛ ጋር ልታምነው አልቻለችም ማለት ነው። ምናልባት በኃይሉ በአንዳች ምክንያት ሊሰማ ይችላል ብላለች ማለት ነው። ሌላው ነገር ደግሞ ጥርጣሬ እንዲፈጠርባት ያደረገው ዳግም እንዴት ነው እዚህ ጋር እኔ የብሌንን ትክክለኛ ወላጅ እናት ማን እንደሆነች እንደማውቅ እሱ እንዴት ነው ያወቀው፣ ማን የነገረው የሚለውን ነገር መለስ ብላ ወደ ራሷ ስታስብ ይሄንን ነገር ብሌን እንደነገረችው ተረድታለች ማለት ነው። ለዛም ነው ይሄንን ሚስጥር ልትነግረው ያልቻለችው ማለት ነው። ቢሆንም ግን እዛ ጋር ዳግም በሷ በቃል መጫወቱ በቃል ስሜት መቀለዱ እሱ ልቡን ሰብሮታል ማለት ነው። ልቡም ስለተሰበረ ወይ ደግሞ በጣም በራሱ ስላዘነና ስላፈረም ነው። አንደኛ ሰላምን የማይሆን ነገር ተናግሯታል። ከዚህም በፊት ጤናዋን ያናጋና ማገገሚያ ቦታ እንድትገባ ያደረጋትን ነገር የአልማዝን ነገር አንስቶባታል። ሁለተኛ ደግሞ ብሌን በዚህ ምሽት አትሄድም፣ ችግር ያጋጥመሃል፣ እንዲህ ትሆናለህ የሚለውን ነገር ስትጠቅስላት ራሱ እሱ ደግሞ ይሄ ሁሉ የሆነው ባንቺ ምክንያት ነው፣ ባንቺ በማይረባ እቅድ ነው ይሄ ሁሉ ችግር የተፈጠረውና ከዚህም በኋላ እዚህ ግቢ መቆየት አልፈልግም፣ እዚህ ግቢ ማደር አልፈልግም በሚለው እሷን ተናግሯት የወጣው ማለት ነው።